እግዚአብሔር ኢያሱ ጋር መጣና እንዲህ አለ፣ ኢያሱ አለ አዲስ ነገር ክሬት ማድረግ አይደለም የሚጠበቅብህ ለሙሴ የሰጠውትን መንገድ ከተከተልክ ይበቃሃል አለው። ይሳካልሃል አለው። እመኑኝ። ከዛ ግን በኢያሱ ላይ የተገለጠው ግሎሪ ከሙሴ ጋር አይገናኝም። በጣም ሃይ ነው። አያችሁ፣ ይሄኛውን ግራውንድ ስታከብር ከፍ ያለውን ያንተን ደግሞ ለዓለም ያስታውቃል። ለምን አንተ በዚህ መሰረት ላይ ትጀምራለህ፣ ይሄን መሰረት ታከብረዋለህ። ይሄን መሰረት አሰራር የእግዚአብሔርን አሰራር ታከብረውና ስትጀምር እግዚአብሔር ደግሞ ካንተ በኋላ ላለው ትውልድ አዲስ ዓለም ባንተ ያስታውቃል። ስታስታውቅ ግን ግራውንዱን አያይዘህ ነው የምትሰጠው። ለዚህ ነው በሐዋርያትና በነቢያት መሰረት ላይ ኢየሱስ ጌታ ዋው ጌታ ይባረክ። ቅባት በሎ ጂሰስ ሳይ ቅባት ድጋሙና ቅባት ኢየሱስ ጌታ። በጠላይ ደግሞ ቅባት የሚያወፍርበት ቅባት በኃይል ፈንክሽን ከሚያደርግበት መንገድ አንዱ ይሄኛው መንገድ ነው። ቅባት የሰሚሽ መንገድ በጣም ነው ፈንክሽን የሚያደርገው። እግዚአብሔር ያለ ልክ ነው ቅባትን እንዲወፍር የሚያደርገው። ኢየሱስ ጌታ። አትቀጭጩም። ላይናችሁን ወስዶ ሌላ ዓለም ጋር ያስረዋል። ኢየሱስ ጌታ። ቅባት በሎ ቅባት ቅባት በሎ ቅባት። ክብር ለኢየሱስ ይሁን። አሜን። ለዚህ ነው በጣም ብዙ አገልጋዮች ጥሪ ያለባቸው የሆነ ነገር አለባቸው። የሆነው ፊት አግኝቷቸዋል። የሆነ ነገር ጸጋ በውስጣቸው አለ። ግን ይውላችሁ ሲስተሙን ጥሰው መውጣት አቅቷቸው የሚጠፉት ለምን እንደሆነ ታውቃላችሁ? ስለ ቅባት ስለማይዘል እና የቅባትን ዋጋ ያውቁ። ቅባት ወዳጆቼ፣ ቅባት ኢየሱስ ጌታ ነው። ክንድህን በጠላት መንደር እንደ እግዚአብሔር ክንድ ያደርገዋል። እናንተን ቋንቋችሁን፣ አካሄዳችሁን እንደ እግዚአብሔር አካሄድ ያደርገዋል። ለዚህ ነው በጣም በጣም የቅባት ረሃብ ያለባቸው ሰዎች ድንገት ፔኔትሬት አድርጎ የሚያወጡት። ለምን? የቅባት ረሃብ እግዚአብሔር በፐርፐዝ ነው የሚለቀው። በአጀንዳ ነው የሚለቀው። ቀባኝ ቀባኝ የሚል ሰው ካገኘ ይህንን ፈልጎት አያመጣው። ቀባኝ 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 ፈልጎ አይመጣም። ቀባኝ ቀባኝ አንተ ውስጥ ካለ ጥሪ የሚፈጠር ረሃብ ነው። ገብቷችኋል ምለው ነገር? ቬኮዚ ፓላካራዳ ሶ አንተ ሰው አይኖቼን ክፈት፣ ቀባኝ ጌታ ሆይ፣ ቀባኝ ጌታ ሆይ፣ ቀንና ሌሊት ቀባኝ ጌታ ሆይ እያለ የሚያለቅስ ከሆነ አንድ እሱ ማያውቀው አምላክ በሱ ውስጥ ያስቀመጠው አንድ ጥሪ አለ። እሱ ጥሪ የሚመጥነውን ዓለም እየጎተተ ነው። የሚመጥነውን መለኮታዊ ገዛ እየጎተተ። ቆይ ስሙኝ። ሻባ ካራባ ሩሃ ሳማዲያካ አጃታካ ቅባት መጥቷል። ቅባት መጥቷል። አሜን አሜን። ቅባት መጥቷል። ቅባት መጥቷል። አቴኮሶቲያባ ስሙኝ። ጥሪያችሁ ወይም እናንተ ውስጥ ያለው ስጦታ ከእግዚአብሔር የተሰጣችሁ ነው። የተሰጣችሁ ነው። በሌላ ኤምሲ ይኸውላችሁ የተሰጣችሁ ነው ማለት የተሰጣችሁ ይኸውላችሁ ብቃት የሚያገኘው የሚችለው ከሰጪው አንፃር ነው። ሶ እናንተ ውስጥ ያለው የተሰጣችሁ ስጦታ አለ። አምላኩን የሆነ እርዳታ ይፈልጋል። ለምን? መውጣት ይፈልጋል። ሕያው ነዋ ኢየሱስ ጌታ። ከዛ ለዚህ ነው መፈለግ በእናንተ ውስጥ የሚመጣው። አባቶ ይቀባኝ፣ በቃ ቀባኝ ቀባኝ። እግዚአብሔር አንድ በሰውየው ነብይ ነው ቪኮ ቫካታ በጣም በየቸርቹ የሚተነብዩ እንዳሉ ታውቃላችሁ። ግን ፔኔትሬት አድርገው ለብዙ ሰው የሚሆኑ ጥቂቶች ናቸው። ቅባት ማለት ልክ እናንተ ቅባት ለጥሪ ከእናንተ ውስጥ የተነሳ በውስጣችሁ ያለው ጥሪ ረሃብ ጮት ይለቅባችሁ ስትራቡ እግዚአብሔር ከእናንተ ሳይድ ይቆማል። ቅባት እግዚአብሔር በእናንተ ሳይድ እንዲቆም የሚያደርግ ነው። እግዚአብሔር በንግግሮቻችሁ ሳይድ፣ እግዚአብሔር በቋንቋችሁ ሳይድ፣ እግዚአብሔር በቢዝነሳችሁ ሳይድ፣ እግዚአብሔር በእናንተ አቅጣጫ እንዲቆም ያደርገዋል። እግዚአብሔር አብሯችሁ ሲቆም ደግሞ ኃይሎች፣ ጉልበት ሁሉ በፊት ይንበረከካል። ለምን? ኖርማል ነገር አይሆንም። ሻ ያ አንድ ሰው ዛሬ በሉ ባካችሁ
ይቀባኛል ይበልስ። ድገሙና ይቀባኛል በልስ። ቪኮሞቶራዳካ ሌላኛው ቅባት አንዱ ለቅባት ስትራቡ ሌላኛው ለዛ ቅባት የሚመጥን መለኮታዊ አንደርስታንዲንግ ያገኛቸዋል። ላይስ ብርሃን ያገኛቸዋል። ያ ብርሃን ደግሞ የእግዚአብሔርን አብሮነት ወደ እናንተ ይጎትታል። የእግዚአብሔርን ችሎታ ወደ እናንተ ይጎትታል። ቅባት በሉ ባካችሁ። ኃይል አብሯችሁ ይቆማል። የእግዚአብሔር ብርታት አብሯችሁ ይቆማል። የእግዚአብሔር ማዳን አብሯችሁ ይቆማል። የእግዚአብሔር ክብር አብሯችሁ ይቆማል። አንድ ተራ ሴት ኖርማል የሆነውን ሰው የሀገር ርዕስ ያደርገዋል። የምድሪቱ በረከት ያደርገዋል። ማገለግለው ጌታ ፊት ቅባት ሲመጣ አይቻለሁ። እግዚአብሔር ምስክሬ ቅባት ሲመጣ አይቻለሁ። እግዚአብሔር ሲቀባችሁ አይቻለሁ። ቅባት ሲመጣ አይቻለሁ። I see anointing ወደ እናንተ መጥቷል። በኮፊካቱራ ባባሲንደቦ ላሳያችሁ። አሁን ኤሉኩዛታ የእግዚአብሔር ቅባት እናንተ ጋር ሲመጣ ትላንትና ራሳችሁ ያናገራችሁትን ችግር አሁን ከቅባት በኋላ የእግዚአብሔር ብቃት ሲለቀቅባችሁ ጉዳዩን በእግዚአብሔር አፍ ታወሩታላችሁ። እግዚአብሔር በእናንተ ውስጥ ያወራዋል። እግዚአብሔር በእናንተ ውስጥ ይነካዋል። ቅባት በእናንተ ውስጥ የሚሰራ የእግዚአብሔር እጅ ነው። ጮክ በሉ ቅባት በሉ ባካችሁ። በእኔ ውስጥ የሚሰራ የእግዚአብሔር እጅ ነው። አይ አንድ ተራ ሰው ዓለም ላይ መነጋገሪያ ሲሆን አይቻል። አንድ ሰው ታሪኩ ሲቀለበስ አይቻል። ኖርማል መንገዱ ሲቀየር አይቻል። የተለመደ ጎዳናው ሲቀየር አይቻል። ቅባት ወደ እናንተ ሲመጣ አይቻል። ቬሜኮሳታ ሰሞይ ለምሳሌ ወንጌላውያኖች አሉ፣ ፕሪቸሮች አሉ፣ ዝም ብሎ በየጎዳና ፍሪች የሚያደርጉ ይኸውላችሁ። ቅባት ወደ እናንተ ካልመጣ ድራማ ብቻ ነው የምትሰሩት። ድራማ ዝም ብለ አርት ብቻ ነው የምትሰራው። ቅባት ወደ አንተ ሲመጣ ግን እንደነ ጳውሎስ እንደ ሐዋርያቱ ያንተ የመጀመሪያው መንገድ ታምራት ነው የሚሆነው። ስታናግር በድንቅና በምልክት ነው የምታናግረው። ሲስተሙን ታናግረዋለህ በታምራት። እንዲህ አይነት ወንጌላውያን ተቀቡ። እንደዚህ አይነት አገልጋዮች ተነሱ። in the mighty name of Jesus take it አሜን። ኢየሱስ ጌታ ነው። ቅባት ለንግስና ይለቀቃል። ቅባት ለንግድ ይለቀቃል። ቅባት ለማስተማር ይለቀቃል። ቅባት ለፕሮፌሲ ይለቀቃል። ለነቢያት ዓለም ይለቀቃል። ቅባት ለእያንዳንዱ እናንተ እዚህ ምድር ላይ ለምታደርጉት ኢየሱስ ጌታ ወላጆች። ቅባት የተጠራችሁበትን ጥሪ በእግዚአብሔር ብቃት እንድታከናውኑ የሚረዳ የእግዚአብሔር ችሎታ ነው። አሜን። ለዚህ ነው ከእግዚአብሔር የተቀበላችሁት ነገር በእናንተ ጭንቅላት ሳክሲድ ማያረገው። አያችሁ አሁን የአሁኑ ቤተክርስቲያን ውስጥ በብዛት ከቅባት ውጪ የሆነ ነገር ስለገባን ነው ኤቭሪ ነገር ድራማ የሆነው። ኤቭሪ ነገር ኮራፕት ይደረጋል። ኤቭሪ ነገር ኮራፕት እንዴት አድርጋለች? ኢየሱስ ጌታ ነው። አንድ ኮራፕት ያልሆነ ነገር ንገሩኝ እስቲ። አደባባይ ስብከት ራሱ ኮራፕት ተደርጓል። አደባባይ ኮራፕት ስብከት ለሚዲያ ፍጆታ እንዴት ይውላል? ኤቭሪ ነገር ኮራፕት ተደርጓል። ዋይ ስትሉ ከቅባት ውጪ ላይፍ ቤተክርስቲያን ስትመራ ይሄ ዓለም እያንዳንዱን ነገር ፓወርለስ ለማድረግ ስለሚፈልግ ሲስተሙን ሰይጣን ምን እንደሚያደርግ ታውቃለህ? ፓወርለስ ለማድረግ ስለሚፈልግ የሱ ሲስተም ይዘራል። ከዛስ ቤተክርስቲያን መጽሐፍ ቅዱስ ያውላችሁ ቤተክርስቲያን የእግዚአብሔር ቤት መንግስት የወሬ ጉዳይ አይደለችም ይላል። የኃይል ናት። ኃይል አልባ የሆነ ተቋም መመስረት ነው የሚፈልገው ሰይጣን። ሂድ ግን አትሂድ እሱ ነው። ቸርች ክፈት እሱ ኦኬ፣ ግን ከኪንግደም ፓወር ውጪ ላይ ነው የምፈልገው ብሎ ይላል። ከዛ ሲስተም ይዘረጋል። ሲስተም ድራማቲክ ብቻ። ኢየሱስ ጌታ ነው። አሜን። የሆነ ነገር ማታገኝበት ከሆነ ፍቅሩ የሌለበት ኢየሱስ ጌታ ነው። መጽሐፍ ቅዱስን ስትመረምሩ ግን እንደዛ አይደለም። እንደዛ አይደለም። አንድ ሰው ጮህ አሜን ይበል። አንድ ሰው ጮህ አሜን። መንግስታት፣ ነገስታት፣ ሀገሮች
መሪዎች ቤተክርስቲያን ላይ አንተ ላይ እጃቸው መጫን ይከብዳቸዋል። ለምን? ኃይል አብሮሃል፣ ይፈራሉ። እሱ ከጸለየ ነገር ይገለበጣል ይላሉ። እንሞታለን ነው የሚሉት። እና አባባ ወንዳሩን ያችሁ አንድ ቤቱን ሄደው አፍርሰው አባብጠው አደሩ እያንዳንዳቸው። ከዛ እሱ ጸለየው፣ ሁሉም ተነሱ፣ ሁሉም ጌታን ተቀበሉ። የእግዚአብሔር መንግስት የኃይል ነው። የእግዚአብሔር መንግስት የኃይል ነው። እናንተ እግዚአብሔር ሰዎች ረሃቡን ቅናቱን የሰጣችሁ እግዚአብሔር የእግዚአብሔር መንግስት ሚስጥር ይስጣችሁ። ይህንን ኃይል ያካፍላችሁ። አሜን አሜን። ስሙኝ፣ በደም ስሙኝ። በምንም ተአምር ሰይጣን ሊመሰረታት የፈለገችውን ቸርች ሊተክላት የፈለጋትን ቸርች ለመስለከል ተሳታፊ አትሁኑ። ግድ የላችሁም አትሁኑ። አንድ ሰው አሜን ይበለኝ። ግድ የለም በዚህ ዘመን እንደዚህ ካልሆን ካያዋጣ የሚለውን ሲስተም ራሱ ሉዝ አድርገው። ኖ አያዋጣ ይቅር፣ እኔ ይሄን መንገድ ከተለዋለሁ በለሱ። የወንጌል መንገድ ብቻ ኃይል። አሜን። ከኃይል ውጪ ለቤተ ክርስቲያን የተሻለ አማራጭ የለም። ከቅባት ውጪ ለቤተ ክርስቲያን እድገት፣ ለነፍሳት ድህነት የተሻለ አማራጭ የለም። ልጸልይላችሁ ወይ ዛሬ እግዚአብሔር ይሄን የሰማይቱን ምስጢር የእግዚአብሔር መንግስት አብሮነት አብሯችሁ እንዲቆም እጸልያለሁ። ፕሬየር ኢየሱስ ጌታን መንገድ ላይ ሲወጣ ሽባ ስጠኝ በሉ። አንድ አይነት ስውር ስጠኝ። የሚፈወስ ሰው አዘጋጅልኝ። ፕሬይ ዝም ብለህ ፕሬይ አድርገው። የሚነሳ ሬሳ ስጠኝ በሉት። ፕሬይ ስታደርግ እግዚአብሔርን ብቻ ፎከስ አድርገህ በእግዚአብሔር ኃይል ብቻ ለመጓዝ ፈልገህ ፕሬይ ስታደርግ እግዚአብሔር መንገድ ላይ እድሎችን ያዘጋጅልሃል። ምኑን? ክንዱን የምትገልጥበት፣ እጁን የምታሳይበት። ለዚህ ነው ቅባት የሚያስፈልገው እኮ ነው። ኢየሱስ ጌታ ነው። ይሁላችሁ የሆነ ልብ አለ በጣም ለእግዚአብሔር መንግስት የሚቀና። ይሄንን ቅናት ግን ኮራፕት ለማድረግ ሰይጣን የዘረጋው ሲስተም አለ ነው የምላችሁ። አለ ቅናት፣ ትውልዱ አለ፣ አዲስ የሆነ ብርሃን አለ፣ ፍለጋ አለ፣ ግን ኮራፕት ሊያደርገው። ለዚህ ነው መንፈሳዊ አባት ያስፈልጋቸዋል ምለው። ኮራፕት ሊያደርገው ፈልጓል። ኢየሱስ ጌታ ነው። መተዳደሪያ እንዲያደርጉት ያደርጋቸዋል። በፍጹም እናንተ በእውነት ያን ኪንግደሙን ሚስጥር እግዚአብሔርን ፈልጨ ስትሉ እግዚአብሔር መጽሐፉ የዘረጋው ሲስተም አለ። አንድ ሰው ጮህ አሜን በል። እንዲያርግ ከዛስ የሚያበሉህን ይመድብላል፣ የሚጓጉልን ይመድባል። ይሄ ኮሉስ ይሄ ፌል አላረገም። ይሄ ሲስተም ይሄ የኪንግደም ሲስተም ፌል አላረገም። ወደ ምትገቡበት ሁሉ ግቡ የሚለው እግዚአብሔር ፌል አላረገም። አንድ ሰው ጮህ አሜን በል። ፌል አላደረገም። አርቲፊሻል ነገር ስለበዛ እግዚአብሔር ትክክለኛውን የሱን መንገድ ሉዝ ፌል አላረገው። አለ ለዚህ ነው በሙላት አብሮን አይቆመው። ለምን? የሱን ሲስተም ለመከተል የቆረጠ ልብ ስለሚፈልግ። የዛን ጊዜ እመነኝ። አሜን። አረቨሉ ባካ ኢየሱስ ጌታ ነው። እግዚአብሔር የሆነ ላይት ለሰጣችሁ ሰዎች ጌታ እየነገራችሁ፣ እግዚአብሔር አብሯችሁ ለመቆም መንገድ እያሳያችሁ። አሜን። እግዚአብሔር የኪንግደም ሲስተም አለው። የኪንግደም መዋቅር አለው። የኪንግደም የአካሄድ መንገድ አለ። ያችን ሰይጣን ፓወርለስ ግን ስርዓት የምታካሄደውን ቤተክርስቲያን በጣም ለማባዛት እቅድ ይዟል። በማገለግለው ጌታ ፊት ጌታ ይነገረኝ ነው የምነግራችሁ። እግዚአብሔር ምስክር። ችግር የለውም። ሰይጣን ምንም ማትረብሸው ትሁን ብሎ የሚፈቅድላት ቤተክርስቲያን አለች። ስቲል ነው በእግዚአብሔር ሲስተም ለመሄድ የሚፈልገው ሰውዬ ግን እንዲሄድ አይፈቀድለትም። ሲስተሙ አይፈቅድለትም። ሁሉም ነገር መጥቶ ይሄን ካልተጠቀምክ ሰው አትሆንም፣ ይሄን ካልተጠቀምክ ሰው አትሆንም፣ እንደዚህ ካላረክ ሰው አትሆንም። ኤቭሪ ነገር ለምን? እግዚአብሔር የሚፈልገው አይነት ዘር አለ። ቆይ ስሙኝ። ኢየሱስ የሚባል እውነተኛው መሲህ እዚህ ምድር እንደሚመጣ ሰይጣን ሲያውቅ ቀድሞ የኢየሱስ የሚመጣበት መስመር ማበላሸት ጀመር። ከላይ ጀምሮ ከዛ ሁሉ
ትውልድ አመፀኛ የሆነ አስቸገረው እግዚአብሔር ደግሞ በአመፀኛው መንገድ አይመጣም። አሜናቱ። ከዛስ መጡና አንድ ሴት የሚባል ልጅ ተወለደ። አቤል ነበር። አቤል ይመቸዋል፣ ልቡ ጥሩ ነው። የእግዚአብሔር መንግስት ልብ ነው ያለው። ከዛ አቤልን በቃኤል በኩል ገደለው። ለምን? ኢየሱስ የሚመጣበት መስመር ነው አላማው። ሰው መግደል አይደለም አላማው። ንጹህ ዘር የሚተላለፍበት መንገድ ሁሉ ኮራፕት ማድረግ፣ የተበላሸ ሲስተም መዘርጋት። ከዛ አቤል ገደለ። እግዚአብሔር ለራሱ ሰው ለመውለድ ፈለገ። ሴት የሚባል ሰው ተወለደ መጣ። ከዛ ሄኖክ ኢየሱስ ጌታ። ከዛ በኋላ በመሃል ተበከለ። ሰው የፈለገውን የሚያገባ የፈለገውን ማድረግ ጀመረ። ዝም ብሎ መንገድ ሲሄድ ኧረ ኢየሱስ ጌታ። እግዚአብሔር የሚፈራ ምድር ላይ ጠፋ። ሰይጣን የራሱን ዝርያ እያባዛ መጣ፣ ኮራፕት እያደረገው። ሃሌሉያ አሜን። ከዛ እግዚአብሔር እያሰሰ አንድ ሰው አገኘው ይላል። አገኘው አለ እግዚአብሔር። አገኘው አለና እግዚአብሔር እስቲ አብረን እንሂድ አለው። ወክ እናድርግ አለው። ከአንተ ጋር መጓዝ ፈልጋለሁ አለው። መጽሐፍ ቅዱስ ሲናገር ሰው እግዚአብሔር አብሮት መሄድ የሚፈልገው ትውልድ አለ። በዘመናት መካከል እግዚአብሔር አብሮት መጣና እግዚአብሔር ለምን እነዛ ሁሉ ሰዎች በነገራችን ላይ እንዴት ልበላችሁ ኃጢአት ያልሆነ የሚመስል ግን የእግዚአብሔር መንገድ ያልሆነ መንገድ የሚያደርግ ማለት ነው አለ። ንጹህ የእግዚአብሔር መንገድ እግዚአብሔር ብቻ አብሮት ልንጓዝ የሚለው ናስቲኒ እናንተ ወክ እናድርግ የሚለው መንገድ አለ። እግዚአብሔር መጣና እግዚአብሔርም አካሄዱን ከሄኖክ ጋር አደረገ። ሄኖክም አካሄዱን ከማን ጋር አደረገ? አሁን አንተ የምትመርጠው ህይወት ነው። አየህ፣ ሁሉም የራሳቸው መንገድ ሲመርጡ ሄኖክ መረጠ ምን? ከእግዚአብሔር ጋር መሄድን፣ ከእግዚአብሔር ጋር መጓዝ መረጠ። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ ይለኝ ኢየሱስ ጌታ ይለንና ኤሊኮዞ ሜታና ወፒሻዳባ አንድ ትውልድ አየው። ምክ እንደታጋል ይሄ አብሪቲል የሚባሉ እንደዚህ የሚወነጨፉ ልክ ከሱ ጋር እየሄድኩኝ አንድ እሱን ነው ራሱን ነው ማየው ያስኩት ይዚል እና እንደ አብሪቱል እንዲያበራ ሰማይቱ ላይ የሚለቀቅ ትውልድ አየው። ቬኩሲኒ ላቱራ ባባሸከሬ ኤሌካዛታካባ ኢየሱስ ጌታን ሊብርኒ ጃታባራ ኢሊካዎሳ ሻካይና ኢናባር ሐሱበርኒ አላባ ለፕራሁ ዘከሊ ካባ ኢየሱስ ጌታ። አካሄዱም ሄኖክም ብዙ አባቶች ቀደሙት አሉ፣ ታላላቆች አሉ። ያን መንገድ መከተል አልፈልግም። አካሄዱን ከእግዚአብሔር ጋር አደረገ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔር ስለወሰደው ምን አላለም? አልተገኘም። እግዚአብሔር አያችሁ ያልተበከለ ትውልድ አለኝ የሚለውን ቅሬታውን ለማሳየት ሲፈልግ እንዳይበከሉ ይወስዳቸዋል። አንዳንዶች ሰው እየፈለገ እየሰማች ነው። የሆነ ሰው እዚህ ቤት አለ። እግዚአብሔር የናዝሬቱ ኢየሱስ እስቲ በሉ እግዚአብሔርም የናዝሬቱ ኢየሱስን በመንፈስ ቅዱስና በምን በኃይል ምን አለው? ቀባው። እስቲ በሉ በምንና በምን? ማንን? የማንን ኢየሱስ? ካሞን። አሁን የናዝሬቱ ኢየሱስን የናዝሬቱ ኢየሱስ ማለት ልክ የቢሸፍቱ ታረቀኝ የቢሸፍቱ እንትን እንደማለት ነው። ለምሳሌ አሁን አንዳንድ ጊዜ በናዝሬቱ ስም ስንል የተለየ ኃይል አይመጣም። ናዝሬት ኢየሱስ የተወለደባት ከተማ ናት። የገሊላ ዋና ከተማ ናት። ኢየሱስ ጌታ ነው። በገሊላ ዋና ከተማ ውስጥ የተወለደውን የናዝሬቱን ኢየሱስ ስፔሲፊክ አድርጎ የተወለደበትም ወይም በሌላ አማርኛ በስጋ የተገለጠውን ሰው የሆነውን ሆኖ የተገኘውን እግዚአብሔር የናዝሬቱን ኢየሱስ በመንፈስ ቅዱስና በምን ቀባው? በኃይል። አሁን ኢየሱስ መለኮት ነው። በስጋ ግን ወደዚህ ምድር ሲመጣ እግዚአብሔር አምላክ ይህንን ሰው ለመጣበት አጀንዳና በመንገዱ ሳክሲድ እንዲያደርግ ቅባት አስፈለገው። እግዚአብሔር ኢየሱስን ቀባው፣ በመንፈስ ቅዱስና በኃይል ቀባው ይልና እርሱም መልካም እያደረገ በአጋንንት
እስራት ውስጥ ያሉትን እየፈታ አያችሁ። አሁን የኔና የናንተ አገልግሎት መፍታት ነው፣ ነፃ ማውጣት ነው፣ ሰዎችን ወደ እግዚአብሔር መንግስት አትራክት ማድረግ ነው። አሁን ተልኮ ይሄ ጥሪ ያለበት ሰው የእግዚአብሔር ቅባት እሱ ላይ ካልመጣ በስተቀር በመንገዱ ሰዎች አይፈቱም። ምክንያቱም ሰዎች መፈታት የሚጀምሩት እናንተ ላይ ቅባት ሲመጣ። እስቲ ቅባት በሉ ባካችሁ። የታሰሩትን ይፈታል በሉ። ይኸውላችሁ መልካም ማድረግ አትችሉም ካልተቀባችሁ። ያ ቅባት ለሰዎች መልካም እንድታደርጉት ያደርጋል። ለምሳሌ ሰዎች መልካም በሚባል ህይወት ውስጥ ተፈጥረው መልካም ያልሆነ ላይፍ እየኖሩ ነው። አሁን መልካም ያልሆነውን ላይፍ ህይወታቸው፣ ጤንነታቸው የተሰረቁ ሰዎች የእግዚአብሔር ቅባት ተቀብታችሁ ወደ እያንዳንዱ ቦታ ስትሄዱ ይሄ ላችሁ ላይ የመጣው ቅባት የእግዚአብሔርን መልካምነት ለሰዎች ይገልጣል። ወይም እግዚአብሔር መልካም ነው ያለውን ነገር ለሰዎች መስጠት የምትችሉት በቅባት ብቻ። ክፉ ከሆነ የህይወት ስርዓት አውጥታችሁት የእግዚአብሔርን በጎ ነገር ለሰዎች የምታካፍሉት በቅባት ነው። ኢየሱስም መልካም ያደረገ አያችሁ። ያልተቀቡት ክፉ እያደረጉ ሰዎችን እያሰሩ ሲያሰቃዩ ኢየሱስ ላይ ቅባት መጣና የታሰሩትን እየፈታ አሜን፣ በሽተኞችን እየፈወሰ አሜን። ከዛ እግዚአብሔርም በሉ እስቲ ከማጋ ስለሆነበር ወይም ስለሆነ የእግዚአብሔር አብሮነት ፕራክቲካሊ ላይፋችሁ ለምትለማመዱት በቅባት ነው። እስቲ በሉ የእግዚአብሔር ቅባት በሉ። የእግዚአብሔርን አብሮነት ወደ ህይወታችሁ አትራክት ያደርጋል። ወይም እግዚአብሔር ከእናንተ ጋር እንዲቆም ያደርጋል። ሃሌሉያ። ለዚህ ነው መቀባት ያለባችሁ። አሜን። የተቀባ ዘማሪና መዝሙር የሚዘምር ዘማሪ እኩል አይደለም። እግዚአብሔር አብሮት የሚቆም የተቀባ ዘማሪ መልካም ያደርጋል። እስቲ በሉ ምን ያደርጋል? መልካም። ዘጸአት 30 እናንብበው። ዘጸአት 30 ይሄ የመጀመሪያው እግዚአብሔር ለሙሴ ስለ ቅባቱ ስርዓት የነገረው ቦታ ነው። ቁጥር 22 ከዚያም እግዚአብሔር ከላይ ቁጥር 1 ጀምሮ የመቅደሱን ስርዓት ነው። 30 ላይ እንዳለ የመቅደሱን ስርዓት እንዴት መገንባት እንዳለበት ሰራው። አሁን በደንብ ስሙኝ። ከላይ ሐሳቡ ሙሉ ስታነቡ መቅደሱ ውስጥ ያሉ ስርዓቶች እንዴትና በምን መሆን እንዳለባቸው ነው የሚዘረዝረው። ምን አይነት አቅጣጫ እንደተዘረጋ። ከዛ በኋላ እዚህ መቅደሱ ውስጥ የሚያገለግለው ካህን ሊቀባው የተገባውን ቅባት ወሰነለት። እዚህ መቅደስ ውስጥ የሚገባው ካህን ሳይቀባ መግባት የለበትም አለ። እሺ ቁጥር 22 ከዚያም እግዚአብሔር ሙሴን አለው ምርጥ ቅመሞችን 500 ሰቅል ፈሳሽ ከርቤ 500 ሰቅል ፈሳሽ ከርቤ ግማሼውም 250 ሰቅል ጣፋጭ ቀረፋ እሺ 250 ሰቅል ጠጅ ሳር እሺ 500 ሰቅል ብርጉድ ውሰድ። ብርጉድ የዚህ ሻይም እንደ ቀረፋ ቀረፋ ሻይ ላይ እንዴት እንደሆነ እዩ። እሺ ሁሉንም እንደ መቅደሱ ሰቅልና አንድ የኢፍ መስፈሪያ የወይራ ዘይት ይሁን። ሁሉም እንደ መቅደሱ ሰቅልና አንድ የመስፈሪያ ዘይት ይሁንለት። አንዳንድ እንዴ ምን ያህል መጠኑን ነው አመጣጠኑ ነገራቸው። ቅባት እግዚአብሔር መጥኖ ይስጣችሁ። ሻባጋን ሃሌሉያ አሜን አሜን። እሺ እነዚህን በቀማሚ እንደተሰራ እንደሚሸት ቅመም የተቀደሱ ቅባ ዘይት አድርግ። ያለች የተቀደሱ ቅባ ዘይት የሚቀቡበት ዘይት አድርገው። እሺ የተቀደሰ ቅባ ዘይትም ይሆናል። የተቀደሰ ቅባ ዘይትም ይሆናል። እነዚህን ከቀመምክ በኋላ ከዛ በኋላ የተቀደሰ ቅባ ዘይትም ይሆናል። እሺ ከዚያም የመገናኛ ድንኳኑን የምስክሩን ታቦት ጠረጴዛና ዕቃዎችን ሁሉ መቅረዙንና ዕቃዎችን የዕጣን መሰዊያውን። አሁን በደንብ ያዙልኝ። ከላይ መቅደሱ ውስጥ የሚገቡ ዕቃዎች ሁሉ በዝርዝር ከነ ጠረጴዛ ከነ ሳህን ተቀምጧል።
አሁን እነዚህ ሁሉ ደርድሯል። አሁን ሳህን አስቀምጣለሁ፣ ጠረጴዛ አስቀምጣለሁ፣ መታጠቢያ ሳህን ይቀመጣል። ሁሉ ከተቀመጠ በኋላ አሁን ቅባት ስራ አለው። አሁን እግዚአብሔር ከቅባት ጋር እንዴት ሲሪየስ እንደሆነ እዩልኝ። እነዚህ ሁሉ ነገር ያለ ቅባት ዜሮ ናቸው። አንድ ሰው ጮህ አሜን በላይ። ከዛስ የሚቃጠል መስዋዕት መሰዊያና ዕቃዎችን ሁሉ እንዲሁም የመታጠቢያ ሳህኑን ከነመቆሚያው እንድትቀባበት ይሁን። ምን እንድትልበት ይሁን? እንድትቀባበት የሳህኑ ማስቀመጫ መቆሚያው እንኳን እንዳይቀር፣ የሳህኑ ማስቀመጫ መቆሚያው እንኳን እንዳይቀር ሁሉንም በዚህ ቅባት እንድትቀባበት ይሁን። ቀባቸው። እሺ ከዛስ እጅግ የተቀደሱ ይሆኑም ዘንድ ቀድሳቸው፣ የሚነካቸው ሁሉ የተቀደሰ ይሆናል። ካላባያ ሮማሃታምባ ዙዳባ። አሁን እነዚህ መቅደሶች ዕቃዎች አለ በዚህ ቅባት ቀባልኝ አለ። ከዛስ መቅደሱ ዕቃም አለ እጅግ የተቀደሰ ይሆናል፣ የሚነካቸው የተቃይ ቅባት ወዳጆች ለእግዚአብሔር ይለያል። ህይወታችሁ ለእግዚአብሔር የተለየ እንዲሆን ያደርጋል። ለእግዚአብሔር መጠቀሚያ እንድትሆኑ ያደርጋል። ለእግዚአብሔር ክብር መገለጫ እንድትሆኑ ያደርጋል። በጌታ በኢየሱስ ስም የሚለያችሁ ቅባት ያገኛችሁ። ልክ ቅባት ሲወርቅባችሁ፣ ልክ ቅባት ላያችሁ ላይ ሲመጣ ትላንት የሚጠቀማችሁ መጠቀም አይችልም። ትላንት የዋላችሁበት ላይ መዋል አትችሉም። ጓደኛችሁ ጋር መዋል ይቸግራችኋል። የሆነ ሰፈር ላይ መዋል ያቅታችኋል። ተመሳሳይ ተማሪዎች ጋር፣ ተመሳሳይ ጓደኞች ጋር ተመሳሳይ ቋንቋ ማውራት ያቅታል። ለምን እንደሆነ ታውቃለህ? ቅባቱ ስለሚለይ ነው። ትላንት የምትግባባቸው ጓደኞች ጋር መግባባት የሚያቅት ቅባት ይመጣል። ለምን? ፍላጎት የየቅል ይሆናል። እነሱ ስለሚድር ሲያወሩ አንተ ስለ ፈውስ ነው የምታወራው። ስለሚድኑ ነፍሳት ነው የምታወራው። ስለሚፈወሱ ልጆች ነው የምታወራው። ቅባት አለ የነካቸው አለ ሁሉ የተቀደሱ ይሆናል፣ ይለያል፣ የእግዚአብሔር መጠቀሚያ ይሆናል። ለዚህ ነው አንድ የተቀባ ሰው አንድ ሰው ቢዝነስ ላይ ያለ ነጋዴ ላይ ሲባርከው ሰውየው የሆነ ነገር ይሆነ ምን እንደሆነ አላቅም፣ የሆነ ነገር ሆንኩ። ከዛ ለምን? ቅባት ነው። ህይወትህን ለእግዚአብሔር ብቻ ይለየዋል። በኢየሱስ ስም ስልጣን ህይወታችሁን ለእግዚአብሔር ብቻ የሚለይ መለኮት ብቻ እንዲጠቀማችሁ የሚያደርግ ቅባት እናንተ ላይ ሲመጣ የነካችሁ ሁሉ ይቀደሳል። የነካችሁ ሁሉ የእግዚአብሔር ሐሳብ ያገኘዋል። ከጸለይክልኝ በኋላ ጸሎት ብቻ አለኝ ሲሉ አልሰማችሁም? ሰዎች ዝም ብሎ ጸልይ ይለኛል፣ ዝም ብሎ ቸርች ሂድ ይለኛል፣ ዝም ብሎ መንፈሳዊ ነገር ይሰማኛል። ምክንያቱ አላቅም ምን እንደው አንድ የተቀባ ሰው ነክቶሃል። ጃኮራባት ሲመሰክሩ አላየህ? አንድ ወንድም አንድ ጊዜ ኢላኮዳ ዛሬ ጉባኤያችን ላይ እንዴት እንዳልተገኘ ኢየሱስ ጌታ ጸለይኩለት። ሱስ ውስጥ ነበር። ሳልቅም ሳልጠጣ እንዴት አለችና አዲስ እንዴት ሰው ይሄን ሰላም እስካሁን ሳትነግረኝ ያለው ልጅ ዛሬ እንዴት እንደቀረ ስራ ነው መሰለኝ። ኢየሱስ ጌታ ጸለይኩለት። ከዛ በኋላ መቃማቃተኛል መጠጥ በቃ ሳልጠጣ አልተኛም አለ። አየ ይለያል ቅባት። ሰውየው ህይወቱን ለእግዚአብሔር ብቻ ያደርገዋል። አሁን ሱስ ምንድነው አለ በቀደም ሲያወራ። አሁን ሱሴ ቸርች ነው አለ። ሱሱ አሁን እግዚአብሔር ይሆናል። ፍለጋህ እግዚአብሔር ይሆናል። ለዚህ ነው እግዚአብሔር በቅባት ላይ ሲሪየስ ነው። እንድትቀቡ ይፈልጋል። ለዚህ ነው የናዝሬቱ ኢየሱስ እንኳን እግዚአብሔር በመንፈስ ቅዱስና በኃይል ምን አለው? ቀባው። ከዛ እርሱም ፍላጎቱን እያደረገ አይልም፣ የእግዚአብሔርን ፈቃድ እያደረገ መሻቱን እያከናወነ ሰዎች ሁሉ መልካም እያደረገ ለታሰሩት መፈታት እያወጀ የሞቱትን እያስነሳ ዋው አያያያ ሻማማማ ሱብርዲ ከበልካማ ሳይደሊ ሶንዶ ቪላ ኮቫራዳ ሮፓ ሻታ ካባ አላቅም። ብቻ ግን የሆነ ቅባት ዛሬ ይለቀቃል። መለኮት ዛሬ ቅባት ይለቅላችኋል። ይኸውላችሁ የተተማራችሁበት ህይወት ላይ የእግዚአብሔር ብቻ እንድትሆኑ ያደርጋችኋል። እግዚአብሔር እንጂ ቆይ እችን ልጨርስና አንድ ጥቅስ ጋር ሄዳለሁ። መዝሙረ ዳዊት 89 ቁጥር 20 እናነባለን። ኢላኮሳታ ኢየሱስ ጌታ። ከዛ በፊት ግን ይሄን አንብበው እንቀጥል። ከዛስ ለእግዚአብሔር የተቀደሰ ይሆናል፣ የሚነካቸው ምን ይላል? ይቀደሳል።
እሺ ካህናት ሆነው ያገለግሉኝ ዘንድ ካሁን ይኸውልኝ እቃው ብቻ አይደለም የሚያገለግሉኝ ካህናትም ከቅባት ውጭ አይሆኑ። ለእግዚአብሔር ከቤተ ክርስቲያን ጋር ከቅባት ወይም ከመንፈሱ ጋር ምን ያህል እቅድ እንዳለው የምታዩ በዚህ ነው። እሺ አሮንና ወንዶች ልጆቹን ቅባቸው። አሮንና ወንዶች ልጆች በክህነት እንዲያገለግሉኝ አሮንና ወንዶች ልጆቹን ምን በልልኝ? ቀባቸው፣ ቀድሳቸው። ቀባቸውና ቀድሳቸው። ቀባቸውና ለኔ ለይልኝ። ቅባት በሉ ይለያል፣ ይለያል። አሜን በሉ እስኪ። በቃ ምቾት እንዲነሳል። ይሄ በጣም ብዙ የምትወዳቸው ነገሮች ጋር ያፋታሃል። ለዚህ ነው መንፈስ ቅዱስ ይኸውላችሁ ኢየሱስ መጣና እንዲህ አለ ደቀ መዛሙርቶችን ናካ። ኤልያስ እያለፈ ይላል ኤልሳን ናካው ነው የሆነ ወላፈን ናካው ሻካራባ። ከዛ ኤልያስም ይላል ቆይ እባክህ ጠብቀኝ ጥማዶቼን ሁሉ አርጄ ልከተለው። እኔ ምን ያረኩልን ነገር አለ? ከፈለክ መመለስ ትችላለህ አለው። አይ አይደለም ቅባት ነክቶኛል። ካንተ መንገድ ውጪ ሌላ ነገር እንዳልመርጥ አደረገኝ። የከበረውን አዋረደብኝ፣ ከፍ ያለውን አቀለለብኝ፣ ምርጥ ነው የሚለውን ይህች ዓለም ተራ አደረገብኝ። እግዚአብሔር ይህችን ዓለም ቁም ነገር ተራ የሚያደርግ ቅባት በኃይል ላያችሁ ላይ ያምጣ። ቅባት በሉ ጩሁና ባካችሁ ቅባት። አሁን መጥቼ ዘረዝራለሁ። ኢየሱስ ጌታ እዘርዝረዋለሁ። አሁን ይሄ 30 ቁጥር 22 ላይ የተዘጋጀው ቅባት የእነዚህ የሰባት ንጥረ ነገሮች ስራ ምንድን ነው የሚያደርጉት የሚለውን እነግራችኋለሁ። በተመሳሳይ ቅባት ሲያገኝ እንደነዚህ ነው የምትሆነው። ኢየሱስ ጌታ ነው። ቁጥር 20 ጀምሮ ባሪያዬን ዳዊትን አገኘሁት። ያዝልኝ። ባሪያዬን ዳዊትን ምን አልኩት? አገኘሁት። ምን አልኩት? አገኘሁት። ጂሰስ። ከዛስ ምን አደረኩት? ከዛ በተቀደሰው ዘይቴም ቀባሁት። አሁን ይኸውላችሁ ሰውየው የእግዚአብሔር ብቻ መሆን ካለበት እግዚአብሔር አንድ ሰው አገኘው። ሰው ስፈልግ አለ። ከዛስ በተቀደሰ ዘይቴ ቀባሁት። ከዛስ እጄ ይደግፈዋል። አዬ ቅድም ብያችኋለሁ ስለ ቅባት ስነግራችሁ ስትቀባ የእግዚአብሔር እጅ ይደግፈሃል። ከቅባት በኋላ ያንተ ደጋፊ እግዚአብሔር ነው የሚሆነው። ያንተ ፕሮቫይደር እግዚአብሔር ነው የሚሆነው። ተዋጊህ እግዚአብሔር ነው የሚሆነው። እዚህ ጮክ በሉ። እጄ ምን ትለዋለች? ትደግፈዋለች። እሺ ክንዴም ያበረታዋል። ክንዴ ቅባት ያበረታታል። ወዳጄ የእግዚአብሔር ክንድ በየመንገዱ እየተከታተለ እንዲያበረታታ የሚያደርገው በቅባት ነው። የእግዚአብሔር ቅባት ያበረታል። አሜን አሜን። ወይ የእግዚአብሔር ብርታት ብቃት ብያቸዋል። እሺ በጠላት አይበለጥም፣ ክፉ ሰውም አይበግረው። አጃር እናንተ አንድ ነገር ሚስ አድርጋችኋል። በምን አይበለጥም? ቅባት ውስጥ ሆኖ መበለጥ የሚባል ነገር የለም። ጠላቶች የሚጠሉህ አይበልጡህም። የሚጠሉ የሚከፉብህ አይበልጡህም። ቅባት የብልጥነትን ስፒሪት ይሰጥሃል። በየቦታ እንድትበልጥ ያደርግሃል። በየቦታ እንድታሸንፍ ያደርግሃል። ከፊት ወጥተህ እንድትገኝ ያደርግሃል። አያያ ይሄ ቅባት በጌታ በኢየሱስ ስም በላችሁ ላይ ተወደቀ። በጠላት ምን አይልም? አይበለጥም። ወይ እናንተ እኔ ምን አይነት ሰው ነው ዛሬ ያገኘው? ጮክ በሉ። አልበለጥም። ስራ ጀምራለሁ፣ አይበልጡኝም። በአገልግሎት አይበልጡኝም። በነፍሳት አይበልጡኝም። በጥበብ አይበልጡኝም። የተቀባን ሰው በጭንቅላት አትበልጠውም። ለዚህ ነው እግዚአብሔር የቀባውን ሰው የተለያዩ ዓለማት የተለያዩ ሰዎች ይፋለሙታል። በልጠው ታያቁ። ጄሽዋን ያልተፋለመ አለ። አልጀዝራ ተፋለመው፣ ሲኤንኤን ተፋለመው፣ ስሙን ሊያጠፉት ሞቶ። እንደሱ አይነት ደግሞ ቅባት ወይ ሰው እንዴት ሞቶ ያነጋግራል? ካታላባያ አንድ ሰው ጮህ አሜን ይበለ። አንዳንዱ እኮ ያዝ ያደርገዋል። የሆኑ ሰዎች እኮ እሱ ከጌታ ነው አልጌታ እኔ ይኸውልህ ከጌታ ነው የሚለው ሰውዬ ነው ከጌታ ነው ምለው። እሱ ከጌታ አይደለም ምለው። ኢየሱስ እንደዚህ አለ። የአብርሃም ልጆች ነኝ ትላላችሁ አለ። ከእግዚአብሔር ነኝ ትላላችሁ አለ። የእግዚአብሔር ልጆች ነን ትላላችሁ። ከእግዚአብሔር ሆናችሁ ቢሆን ኖሮ በተቀበላችሁ ነበር። ቅባት የሚያሳድድ ሰው ከጌታ ነው። እናንተ ሰዎች እሱን እኮ አይደለም የተቀባ ሰው። እነዚህን ሰዎች እንደዚህ የሚሉ ሰዎች የተቀባ ማንን ይቀበላሉ? ነገረኛ። አሁን ፖይንቱ እሱ ጋር ነው። የእግዚአብሔር እንደ እግዚአብሔር ቃል ልምምዱ ሌላ ምናምን ብሎ ከሆነ እሺ
የተቀባ የተባለ ለየት ያለ ነገር የሚገለጥ አንድ የሚቀበሉትን ሰው ከነገርከኝ እኔ እሱ ከጌታ እንደሆነ ነግራለሁ። ኢየሱስ ጌታ። ስሙኝ አንድ ነገር የሌናሁ ዋካታ የእግዚአብሔር ቅባት በጭንቅላት አይገባም። አትረዳውም። በቃ አትረዳውም። አይገባህማ። አንድ ሰው ጮህ አሜን ይበል። አንድ የስድስተኛ ክፍል ተማሪ ቤተ መንግስት የሚመሩ የሀገር መሪ 6-7 በላይ ያማክራል ቢባል እንዴት ይገባሃል? ወዳጆቼ ይሄ ስድስተኛ ክፍል ተማሪ ጆሹዋ ኢሉቫኩስ ታፓሪያ ሊካታ ካምባ ነገስታትን ያማክራል፣ ለሀገሮች ትንቢት ይናገራል። ኢላኮሻታ ይኸውላችሁ እኛ ሀገር ችግር አለ። እኛ ሀገር በቤተ ክርስቲያን በሬዎች ተሰብስበው ሄደው ሊጋብዙ ይሎሉ ከአቅማቸው በላይ ሲሆን እንደ ነብሯ ታሪክ አባረራት፣ ሚዳቋን አባረራት፣ እንደውም አጣፍጭም ብሎ እንደተመለሱ አይነት ይመለሳሉ። ልክ ሲያዩ ከጭቅላት በላይ ሲሆን እዚህ የለመዱት አለ አቅላይ መንፈስ፣ እዛ ቀን ብሎ ሰውን ተራ የሚያደርግ መንፈስ አለ አገልጋይ የሚጫወት ሲሄድ እዛ አላስቀርብ ይሏቸዋል። እኔ የቸርቹ የከተማው የእንትን ከንቲባ ነኝ ዋና ነኝ ያለውን ሰውዬ አያስቀርቡትን። ማንን የታቅላሉ ትላል። የእግዚአብሔርን ሰው ለማግኘት ደጅ ያስጠናሃል። ከዛ እነዚህ ምናምን ብሎ ያስመጣል። ለምን እዚህ ማቅለል ነው የለመደው። በቀላሉ በየካፌ ደውሎ ማግኘት ነው የለመደው። እዛ ደግሞ አታገኘውም በየካፌ ጸሎት ላይ ሰውየው ወንድሜ እያለ በየካፌው በቃ መጫወት የለመደ ስፒሪት ምን የእግዚአብሔር ሰው ከዛ ሰፈር ስንት ዘመን ያገለገለውን ሰውዬ በነገር ኢየሱስ ጌታ እንትን ምናምን ብሎ ማቅለል ለምዷል። አልገኝ ስትለው በነገራችን ላይ ከጌታ አይደለም ይላል። በቀላሉ ካገኘ ትሁት ይኸውላችሁ የዚህ ዓለም መንፈስ የእግዚአብሔር ሰው ነው እያለ ተራ የሚያደርግ ነው። ቅባት አትግለጥ እንጂ እሱ የጌታ ሰው ነው ይላል። የጌታ ነው እሱ። ይኸውልህ ስማኝ፣ ለእግዚአብሔር መንግስት ተመችና የጌቱ ነው ይበሉ። ኦኬ ጉዳዩ የእግዚአብሔር ቃል ሚስ ማድረግ አይደለም። ጉዳዩ ለነሱ ፍላጎት መገኘት ነው። ለነሱ ፍላጎት አልተገኘህም ማለት የጌታ አይደለህም። ምክንያቱም የጌታ ከሆንክ ለነሱ ፍላጎት ሁሉ መገኘት አለ በሚል ሲስተም አለ። በፈለገበት ቦታ እንደ ቡችላ ማሽከርከር የሚፈልግ ሲስተም አለ። የዚህ ሀገር ሀብታሙ ራሱ እንደፈለገ አገልጋይ መጫወት ምናምን ሚል ሲስተም አለ። ለዚህ ነው ካልተገኘ ጉረኛ ካልተገኘ ኖ አረ ኢየሱስ ጌታ ነው። የምትገኝበት ቅድሚያ ስፍራ አለ። እግዚአብሔር ይባላል። አሜን በሉ እስቲ አሜን። ምን ትላላችሁ? አሁን ይኸው ሰሞኑን በጣም የሚገርም ዓለም ላይ እግዚአብሔር ያከበረው የተወደደ መንፈስ ቅዱስ በኃይል አብሮት የሚቆም የእግዚአብሔር ሰው በኔን ኢትዮጵያ ይመጣል። ታጥበን በጣም እኮ መምጣቱ አይደለም የሚገርም የኛ ሀገር ትውልድ እሱን በመሳት ተጠምደዋል። ወዳጆቹ የኛ ትውልድ እኮ 45 ዓመት 40 ምናምን ዓመት ያገለገለን ቄስ በሊናን የሚሳደብ ትውልድ እኮ 40 ምናምን ዓመት ያገለገለን ሰው እግሩ ላይ የሆነ ነገር እየገባ ስንት ጊዜ ሰርጀሪ የተደረገ ለወንጌል ይህን ሰው ዝም ብለህ ተሳደባል። ይህ ሰው ይሆናል የትውልድ ኢየሱስ ይራራል። እውነቴን እኮ ነው። እንዴት አንተ አረ መጽሐፍ ቅዱስ ላይ ተቀምጧል እኮ አባቶችን እንዴት ዲያሎግ ማድረግ እንዳለብን፣ እንዴት ከአባቶች ጋር ኮንታክት እንደማድረግ እንዳለብን እኮ ዲያሎግ እንኳን ተቀምጦልን እንዲያናግራቸው እንደ ወጣት እንዳታወራቸው ይላል። የአደባባይ ላይ እንዴት አንድ አባት ዝም ብለህ ተሳደባል? አባትነት አትፎካከረው። ኢየሱስ ጌታ ነው እንዴ! ሃይ ኢየሱስ ጌታ ነው። አሜን። ሲጀመር እኮ ያገባ ራሱ ያልወለደ አባት አይደል። ደግሞ አታውቀውም ነው የምልህ። ፋዘርነትን አታውቀውም። ይሄ ከንቱኑ ጋር የምትካፈለው ነገር አለ። ባል ነው እንጂ አባት አይደለም። ደግሞ አሜን። ኢየሱስ ጌታ ነው አለ። የሚሰጥህ ነው፣ አትለካካው። ኢየሱስ ጌታ ነው። አሁን ከማርያም ጋር ዝም ብለህ እኮ አትለካካም። ዘራፍኔ ቁመኔ ማንቺ ምናምን ታትለው ስጦታ ነው። ተገኝታለታለች ለዛ ፐርፐስ በቃ ተገኝታለች። ገና የዛን ጊዜ እንደነበረ ነገር ዘራፍ ምትለው አይደለም። እሷ ለእግዚአብሔር ፕሮግራም ተገኝታለች። መገኘት ዋጋ የለው። መገኘት እዛ ዘመን ላይ ካለ ትውልድ መካከል ለየት ብለ አመፃን ሁሉ ተለይተ መገኘት እኮ ሪዋርድ አለው። አረ ኢየሱስ ጌታ አገኘሁት እኮ ነው የሚለው።
እግዚአብሔር እኮ ይኸው ስንት ሰው ፈልጎ እየፈለገ እግዚአብሔር እኮ ሰው ጋር ሰው አይለይም። የሚገኙለት ግን ሰዎች አሉ። ለፕሮግራሙ መገኘት እኮ ብዙ ፍላጎት መሰዋት ነው። መገኘት እኮ ምኞት። ወንድሜ ሰው እኮ በሰላም ጌታን ምናምን እኔ ያገለግለ ብለህ ቁጭ ስትል እኮ እነዚህ አባቶች እኮ ደም ወጥተው ለወንጌል እኮ ተቆረጡ። ተገኝተዋል። እነዚህ ሰዎች ተገኝተው ነው ፌቨር ያደርጋቸው። ተገኝተው ነው ሰማይ አብሮ ይቆማቸው። ይህንን ቅባት ፋይት እንዴት አድርገዋል? ነው አሜን። በታምር እኔ ወላችሁ ምንም ድካም ጸልዩ። በጣም የምትቀርቡ ከሆነ ነው ማውራት ማምከር የምትችሉትን ሰዎች ጋር ትመካከራላችሁ። እመኑኝ የሆነ ትውልድ የሚመራ ሰው ዝም ብላችሁ አትሳደቡ። ምኑ ጋር ጌታ ቋንቋ እንደሚቀይር አታውቁ። ምክንያቱም እሱ እጅ ላይ ነው። እግዚአብሔር እጅ ላይ ነው። ሃሌሉያ አሜን። በማጥፋት የሚጸድቅ ሰው የለም ወዳጆች። ዮሴፍ ጻድቅ ስለነበረ ይላል ሊያጋልጣት አልወደደም ይላል። የጻድቅ ባህሪ ይሄ ነው። ጻድቅ ስለነበረ ማርያምን ሊያጋልጣት አልፈለገም ይላል። የጽድቅ ባህሪ ክብር ለኢየሱስ ይሁን። አባቶችን ማቃለል አይደለም። ካምን አይተ ካልተማርክ ምን ትማራለህ? ኖ ያ ሁሉ ታሪክ ከዛ ሁሉ ታሪክ ያዳነን ሰው አንተ ሰውየው ፍሬ ደረሰልኝ ብሎ ነው የጠጣው። እርግጠኛ ነኝ ከፍሬዎች መካከል ሲሞክር የሚያሰክረውን ወይን አጋጣሚ ተቀምሶ ሰካራና ራቁቱን ሆነ። እንዴት አንተ የአባት ልጅ አረ ኑልኝ አገር ይሁልኝ አባቴ እርቃኑን ተብሎ እንዴት አባት እርቃን ለሰው ይነገራል? እኔ ልባርካችሁ። የሰማይ አምላክ እግዚአብሔር ለብዙ አባቶች ጥላ ያርጋችሁ። አባት የሚባርከው ልጅ ያድርጋችሁ። እግዚአብሔር ፊት ነው የምነግራችሁ። አባት የሌላት ምድር እንዴት የተረገመች መሰላችሁ? እንዴት ከባድ ውድቀት መሰላችሁ? ሰው ይቅርታ ምህረትን የሚያመጡ አባቶች የጠፉበት ነው። በፍጹም እኔ ጌታ ይሄን አሰልጥኖኛል ከልጅነቴ። ክፉ አፍ ተሳስቼ አላወጣም። ምን አገባኝ? እኔ ማን ነኝ? እንዲህ ምችለው ነው ማረገው፣ የተሰጠኝ ነው ማረገው። ከዛ ውጪ ሌላ ምንም ማረጋ አላረግም። አንድ ግን እያልኳችሁ ያለሁት ኢየሱስ ጌታን ቅባት ዛሬ ይለያችሁ። አሜን። ስለዚህ ቅባት ለቅባት የተገኙ ትውልድ አለ። እስቲ በጠላት አልበለጥም በሉ። ጠላት አልበለጥም ድገሙ። ቅባትን ስትፋለመው ማለት ነው። ትውልድ ቅባት የተቀባን ሰው ሲፋለም ማለት ነው። ቅባቱ እሱን ይፋለመዋል። ለዚህ ነው በጠላት ማትበለጡት። የተቀባን ሰው እናንተ ተቀብታችሁ ሊያስቆማችሁ የሚፋለመውን ሁሉ ቅባቱ ነው የሚፋለመው። ለምን? ቅባቱ ለይቶሃል እንዴ። ቅባቱ ሲመጣ ለእግዚአብሔር ነው አንተን ለመለየት የሚመጣው። ከለየህ በኋላ ሌላ ነገር ባንተ ላይ ይጠቀም። ቀጥል። ቆይ እሺ፣ በጠላት አይበለጥም። ከዛስ ባላንጣዎችን በፊት አደቃቸዋለሁ። ያዝልኝ። ባላንጣዎቹን በፊቱ ምን እላለሁ? አደቃለሁ። ኦ ማይ ጋድ ምን እላለሁ? አደቃቸው። ታዲያ ባላንጣ መሆን ያዋጣል? ከቅባት ፊት ያደቃቸዋለሁ። እሺ ጠላቶቹንም እቀጠቅጣለሁ። ጠላቶቹንም እቀጠቅጣለሁ። ይሄ ብዙ ሴክሬት አለው በእርግጥ ይሄ መልእክት። እሺ ታማኝነቴንና ምህረቴን ከእርሱ ጋር ይሆናል። በኢየሱስ ታማኝነቴና ምህረቴ ከማን ጋር ይሆናል? ከእርሱ ጋር ይሆናል። እሺ በስሜም ቀንዱ ከፍ ከፍ ይላል። በስሜም ቀንዱ ከፍ 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 ይላል። እሺ እጁን በባህር ላይ ቀኝ እጁንም በወንዞች ላይ አኖራለሁ። እጁን በባህር ላይ ቀኝ እጁንም በወንዞች ላይ አኖራለሁ። እርሱም አንተ አባቴ ነህ አምላኬና መዳኛ ዓለቴ ነህ ብሎ ይጠራኛል። እሺ እኔም ደግሞ በኩሬ ያደርገዋለሁ። እኔም ደግሞ ምን ያደርገዋለሁ? በኩሬ ምን ያደርገዋለሁ? በኩሬ። ኢየሱስ ጌታን በእርሱ ስር ስላለው አዲሱ ኪዳን መናገር ጀመረ። እዚህ ቦታ ላይ ኢየሱስ ጌታን እግዚአብሔር በሉ። ድገሙ። ከቅባት ጋር አይደራደርም በሉ። ለእኔ በሉ ባካችሁ ቅባት እንደሚያስፈልገኝ እግዚአብሔር ጠንቅቆ ያውቃል። ይኸውላችሁ እነዚህ ሰባቱ ንጥረ ነገር ውስጥ አንዱ ካለው ቀረፋ፣ ከዛ የከበረ ሽቶ
ይሄ የእስራኤላውያን እዚህ ቅባት ላይ የሚገባው የከበረ የኛው ሽቶ በጣም ውድና ለወራት ሬሳ ሳይበሰብስ ሳይሸት እንዲቆይ ከሚቀቡት ቅባት አንዱ ይሄኛው ሽቶ ነው። የሞተ ነገር ለረጅም ወራት 2-3 ወራት በላይ ሳይሸት በስነ ስርዓቱ እንዲቆይ ከሚያደርጉት ሽቶ ውስጥ አንዱ ይሄ ነው። ጠጅ ሳር የአካባቢውን ሽታ ሁሉ ይቀይራል። በጣም ቃናው ደስ ይላል። የጠጅ ሳር ሻይ ሞክራችሁ ታውቃላችሁ? አታውቁም? እኔ ሞክሬ ያውቃለሁ። በጣም ይጣፍጣል። ኢየሱስ ጌታ ነው። ሃሌሉያ። በጠጅ ሳር የእውነቴን ነው የምነግራችሁ። በጣም መዓዛው ደስ ይላል። እነዚህ ቅባቶች ተቀብቶ ሲሄድ አንደኛ በተዘዋዋሪ ሽታ እንዳይጠፋ ያደርጋል። አንደኛ ከሽታ ባለፈ የሞተ ነገር ወይም ሰውነት እንዳይበሰብስ ያደርጋል። ቀረፋ ቅመም ሻይ ተጠቅማችሁ ታውቁት የለ? ጣዕሙን ይዩት፣ ምኑን እንትን መዓዛው እንደሚቀይር ወዳጆች። በእነዚህ የተቀመመ ነገር ህይወት ውስጥ አንደኛ ጠረንን ይቀይራል፣ አኗኗርን ይቀይራል። ህይወት እንዳይሞት ላይፍ እንዳይሞት ያደርጋል። ቅባት ህይወት እንዳይሞት ያደርጋል። ሰይጣን እንዳይገለው አታክ እንዳያደርገው ፕሮቴክት ያደርጋል። ለረጅም ዘመን በእግዚአብሔር ቤት እንድትቆይ ያደርጋል። ለረጅም ዘመን ከእግዚአብሔር ጋር እንድትጓዝ ያደርጋል። ሽታ ለዚህ ነው አሮን ቅባቱን ተቀብቶ ከወጣ በኋላ ከሚንጠባጠበው በጺሙ በኩል ከሚንጠባጠበው ቅባት የተነሳ የመንገዱ የተንጠባጠበው ቅባት አሮን ሳያዩት አሮን እንዳለፈ የሚታወቀው ሽታ አለ፣ እንጥብጣቢ አለ፣ እርጥበት አለ። ይሄ ዘይት ዝገትን ያስወግዳል። ምን ዝገት? ብዙ ብሎኖች የዛጉ ነገሮች ዝገት የሚወገደው በዘይት አማካኝ። የህይወት ዝገት፣ ግራ መጋባት፣ መጸለይ አለመቻል፣ ማንበብ አለመቻል፣ በህይወት ውስጥ የሚመጡ ዝገቶች የሚወገደው በቅባት ነው። ቅባት ከህይወት ላይ ዝገት ያስወግዳል። ለዚህ ነው መጽሐፍ ቅዱስ ቆርቆሮሽን ከአንቺ ዘንድ አስወግጅ የሚለው። ቅባቱ ጋር ካልተገናኘው ጽናጽል ታጋለ ቆርቆሮ አይረብሽም ጆሮ። ለዚህ ነው የአንዳንድ ሰው ጩኸት የሚረብሸው። ቅባት ውስጥ ያለ ሰው ግን አይረብ። ቆርቆሮ እንደዚህ አሁን ህፃን እንደዚህ ሲያደርግ ምንድን ነው? ኧረ በኢየሱስ ኧረ አንተ ልጅ ባን አትረፍ። አየህ አንዳንድ ሰው አትረፍ ነው የምትሉት፣ ደስ አይልም ወሬው። ምን አለ ይሄ ሰውዬ ባያወራ የሚባሉ ሰዎች አሉ። ዝም በማለት ተባበረናል የምትሉ ሰው የለም? እንደው ዝም ብትልስ? ሄይ ቅባት ያለበትን ሰው ኧረ በእናትህ ብታወራስ? እስቲ ጸልይ፣ እስቲ ተናገር፣ የሆነ ነገር በል እስቲ ሳምቲንግ እንዱ ቃል አውጣልህ እያሉ የሚከቡት ሰው የተቀባ ሰው። አሜን አሜን። ታገየትን ቦታ ሄድ እስቲ እየከበቡ የእግዚአብሔር ሰው ቃል አውጣልኝ፣ የእግዚአብሔር ሰው እየደወለ የእግዚአብሔር ሰው ቃል አውጣልኝ። ኖርማል ቅባት አልባ ውጭ ያለውን ሰው የማን ቃል አውጣልኝ ይለው? ምን የሚወጣ ነገር አለህ ነው የሚለው። ኢየሱስ ጌታ ነው። አኖይንቲንግ መለኮታዊ ብቃት፣ መለኮታዊ ውበት። ሰማያት በመንፈስ ምንን አገኘች? ውበት። ህይወት እንዲዋብ ከፈለጋችሁ ቅባት በነገራችን ላይ ፕሮስፐር እንድታደርጉ ያደርጋል፣ እንድትበለጽጉ ያደርጋችኋል። የእግዚአብሔር ቅባት በኃይል ላያችሁ ላይ ሲመጣ ላይፋችሁ ሁሉ ላይ ሰክሲድ ታደርጋላችሁ፣ ስኬታማ እንድንሆን ያደርጋል። አጨብጭቡ ለጌታ። በእግሮቻችን እንቁም እስቲ። ሃሌሉያ። 5 ደቂቃ ጨርሻለሁ። 5 ደቂቃ እጆቻችን ተያይዘን በልሳን ፋይር አድርገን ጸልያለን። ሎኮ ዛታ ካባካታ ለበሱ ብራዲ ካባታላ ባራዲ ጋዳባውስ ፕሬይ በልሳኖቻችሁ በኃይል መጸለይ ጀምሩ። ራካታ አሊ በረሁ ዛታ ካባጋዳ ሬሼሌ ባሮ ዛታ ካባጋዲ ጋዳባው ፕሬይ ላካታ ባራዲ ጋዳባውስ ቅባት በሉስ። እግዚአብሔር ቅባት ቀባይ፣ በቅዱሱ ዘይት ቀባኝ፣ በመንፈስ ቅዱስ ኃይል ቀባኝ፣ በኃይልና በመንፈስ ቅዱስ ቀባኝ። ለአገልግሎቴ ቅባት፣ ለስራዬ ቅባት፣ የእግዚአብሔር ቅባት ራባባዲ ጋዳባውስ ያታካ ፕሬይ እፎኝ የሆነ ጸሎት ጸልይ። እግዚአብሔር ይቀባ
ይቀባል። እንዲያው ለቅባቱ ተገኙለት፣ ለቅባቱ አሁን ተገኙለት። እግዚአብሔር ከቅዱሱ ዘይት መለኮታዊ እርዳታ፣ መለኮታዊ አንደርስታንዲንግ፣ መለኮታዊ ኢንካውንተር ሬፔሶኮዶ ፎሻባ ሊፓራሆ ታንታካባ ሊኮዜየሮ ሳንዳባ ሊብሬሼሌ ካሮት pray yes ቅባት የእግዚአብሔር ቅባት ዚባባባውስ ኔሬቦሽ ዚከተበሪ ኮቦሮ ማሳባላዲያ ራባካታሊ ኮቦ ሳንዳባ ቅባት የእግዚአብሔር ቅባት የዘማሬ ቅባት የጸሎት ቅባት የፈውስ ቅባት የትንቢት ቅባት የእውቀት ቅባት የኃይል ቅባት የጥበብና የኃይል መንፈስ እግዚአብሔር የናዝሬቱን ኢየሱስ በኃይልና በመንፈስ ቅዱስ ቀባው ዛካሮቶዶሽ ኬቴሌ ባራዲያ ቅባት ቀባይ በሉት። ከተራነት ምድር ያወጣል ቅባት፣ ከኖርማል ክልል ያወጣል ቅባት፣ ለእግዚአብሔር ብቻ ይለያል ቅባት፣ በቅባት እንዳትበለጥ ያደርጋል ቅባት። አኖይኔ የቴሌቦስ መለኮታዊ ቅባት የእግዚአብሔር ዘይት ራዶስ አባባባሽ ቅባት የእግዚአብሔር ቅባት የኃይል መንፈስ የትንቢት መንፈስ ሰይ ኮሻባባባ ቀባይ በሉት አባሶዴ በገደቦስ ራካታ ባራዳ ባዱሊ ቢዲ ባዳቦስ ቅባት ሳምቲንግ አፕን እያደረገ ነው። አንዳንድ ወጣቶች ሲቀቡ ያሉ አባዴ ነሆራ ባባባ ጀገደ በገደበስ ወንዶች ሲቀቡ ያሉ ሴቶች ሲቀቡ ያሉ በትንቢት መንፈስ በኃይል መንፈስ በኢንተግሬት ስፒሪት በሞገስ ቅባት የሌኮቶሽ ቅባት ሰይ ቅባት እያገኛችሁ ነው። ቅባት የኃይል ቅባት ቀባይ በሉት ዝም እንዳትሉት አትለፋኝ በሉት። የዳዊት ልጆች ዝም ብሎ ሰው መሆን ሳላችሁ በሉት። ቀባይ ዱካን አሲድ የሚጫወትበት አይነት ሰው ከመሆን ያወጣል ቅባት። ያመጣ ልጅ መከራ አይጨምርብህም ወዳጄ። ያዙት፣ አጠገባችሁ ያለውን ሰው በደንብ አጥብቃችሁ ያዙት። አሁን ልጸልይ ነው። ሻዳ ባሆዛ ለቅባት ልጸልይ። ኢየሱስ ጌታ አሜን። ይሄ ደግሞ የኔ ትልቁ ጥሪ ነው አሉ። አንድ ሰው አሜን። ጂታ ቫካባሶ ብረዲ ገደባ ለፕራሃዝ አካባ ሊብራሃዛ ታኬቤ ሊከንቱ ዚቢላቱ ዛታ ቅባት የቤኬቴሌ ባራዲያ ታገለግሉኝ ዘንድ ሞገስን እሰጣቸዋለሁ ይለኛል። አገልጋይ ወጣቶች እግዚአብሔር ከጓደኞች መካከል ዳዊት እንዲህ አለ፣ ከወንድሞቼ ልጆች የእናቴ ልጆች እንግዳ ሆንኩባቸዋል። ከእናት ልጆች ውስጥ ለየት አደረገ። ታስታውሳላችሁ? ከወንድሞቹ መካከል ዳዊት ጠራ። ቅባቱ ካረፈ በኋላ ከዳዊት ጋር የተለየ አለመቆም ጀመረ። ከዳዊት ጋር የተለየ አገልጋዮች በደንብ ጸልዩ። የቤተክርስቲያን አገልጋዮች ጸልዩ። አሁን ለቅባት ልክ መጸለይ ሲጀምር ከባድ ነገር ነው የሚሆነው። አስተናጋጆች ሌላ አስተናጋጆችን ጨምሩ። ስራ ላይ ዛሬ ያልገቡትን ከእናንተ ጋር ጉባኤ ውስጥ ያላችሁ አስተናጋጅ የሆናችሁ ግን አገልግሎት ውስጥ ግቡ።
ዜከቴለ በገደ ሶፋ ባባሽ እየጸለያችሁ እናንተም ፕሮቴክት ከኔ ጋር ሁኑ። ዘበገደበ ጸልዩ። ምክንያቱም እናንተን ሚስ እንዲያረጋችሁ ቅባት አልፈልግም። ዛሬ ጌታ ብሎኛል። ለበሱ የኔ ኮፋታል ቅባት 7 ጊዜ ቅባት ብዬ ስጠራ አላቅም። መንፈስ ቅዱስ ግን በወደደው መንገድ የሆነን ሰው በተለያየ አቅጣጫ ብቃት ይሰጠዋል። ለትንቢት አለ፣ በሂሊንጎች፣ በዴሊቨረንስ ስፒሪት መናፍስትን የመለየት ቅባት ዴቆሳታባ ኦፊሶች ላይ እግዚአብሔር አክቲቭ ያደርጋል። ኦፊሶች ላይ ብቃት ይሰጣል። እግዚአብሔር ምስክሬ፣ የሚሰሙ ሁሉ ይደነግጣል። ከዚህ በኋላ ሰው በተራ ቋንቋ አያውቃችሁ። ቅባት የእግዚአብሔር ቅባት በማገለግለው አምላክ ፊት ነው የምነግራችሁ። በሚቀጥሉ 3 ደቂቃና 4 ደቂቃዎች ውስጥ ጉባኤ ውስጥ የሰዎች ጉልበት መቆም ያቅታቸዋል። መሬቱን ይዞ መቆም ያቅታቸዋል። ሰማይ ተከፍቶ የእግዚአብሔር መላእክቶች ራሱ መጥተው ዘይት የሚያፈስባቸው ሰዎች አሉ። የተለየን ዓለም እግዚአብሔር ኢንካውንተር የሚሰጣቸው ሰዎች አሉ። ረመሙስ ባባባ ጀቤኬቴሌ ባራዳ የዳዊት አምላክ ጄዞ ባባርከቱ ደበል አልበሊያቶ ሳንዳ ባራዳ ሊካቱ ሻዳባ ሬኬቴሌ ባራዳ መንፈስ ቅዱስ እጠራሃለሁ። በቆሙበት መሬት ላይ ጄንጫንኩ ቅባት 1 ጄዴቤከው ሳዳባ የእግዚአብሔር ቅባት 2 ኤባባባባባስ ሲደለበገደበገደቦስ የእግዚአብሔር ቅባት 3 አይኖቻችሁን ጨፍኑ። መንፈስ ቅዱስን ተጠባበቁት። የቴሌ ኮፋባባ ሩታባዲያኮስ አሁን ከበድ ያለ ነገር ወደ እናንተ መጥቷል። መለኮታዊ ኢንካውንተር። ሴቶችን አየው፣ ዲቦራዎችን አየው፣ እነ ሃናን አየው፣ እነ ማርያን አየው፣ እነ ካትሪን ኩልማን አየው። የዚህ ዘመን ነቢያቶች፣ የዚህ ዘመን ሐዋርያቶች፣ የዚህ ዘመን ታላላቅ የወንጌል ሰዎች፣ የዚህ ዘመን የታምራት አገልጋዮች የእግዚአብሔር ቅባት 4 ቅባት 5 ሆሊ አንድ ሆነ። ግን ከተፈጥሮ ስርዓት ውጭ የሆነ ነገር አንዳንድ ሰዎች ላይ ሲያርፍ እያየው ነው። ቢጋዶ ዚጋዳባ ፊዚካል ቦዲያቸው ላይ ቅባት ሲታይ አይቻል። ቅባት ሲያርፋ ያሉ ሰውነታቸው ሁሉ ሲቀየር ያሉ ቅባት 6 ታች ሰዎች እኔ ጋር ፈልጋለሁ። ቤላኮቫ ሳባራዲያ የመጨረሻ በጌታ በኢየሱስ ስም ስልጣን ቅባት 7 ታች ቀባው in the name of Jesus ቀባውክ በኢየሱስ ስም ቅባት ፍራሳሳላል በኢየሱስ ስም ቅባት in the name of Jesus ቅባት in the name of Jesus ራጋዳጋባሶዲ ቢጋዳባስ ቀባቸው በኢየሱስ ስም ቀባቸው። ብቃትን አስተላለፍኩ። መለኮታዊ ኢንካውንተር ቅባት በኢየሱስ ስም አስተላለፍ። ቅባት ወደ ቤት፣ ቅባት ወደ ዘራችሁ ሬቤሳ ታካዲያ ቀባችሁ in the name of Jesus ቀባችሁ። የእግዚአብሔርን ቅባት ተቀበሉት። ዛባጋዳ የእግዚአብሔር ቅባት ታች in the name of Jesus
ሬኬት ታዲያ ዛሬዎቹን የሚፈውስ ቅባት፣ ከተማን የሚፈውስ ቅባት ለብራዳዳቦስ ዲቦራዎች ሻባካት ያላቦስ የሚነካ ሁሉ ተቀደሰ ይሆናል ተብሎ ተጽፏል። በመንካት ለየዋችሁ። መንፈስ ቅዱስ 1፣ መንፈስ ቅዱስ 2፣ መንፈስ ቅዱስ 3 በእያንዳንዳቸው ላይ የእግዚአብሔር እሳት ይለፍ። 1 ጀምር። in the name of Jesus በኢየሱስ ስም ተቀባችሁ። በኢየሱስ ስም ዘይት ላያችሁ ላይ ፈሰሰ።